ቀጥይ እሺ ሱረቱል በቀራ ላይ ኡስታዝ ሱረቱል በቀራ ላይ ቁጥር 7 እዛ ጋር አላህ ሱብሓነሁ ወተዓላ ልቦቻቸው ላይ አትሞባቸዋል ነው ጥያቄሽ? ختم الله على قلوبهم وعلى سمعهم وعلى أبصارهم ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة የሚለው እነዚህ አካላቶች በመሰረቱ ማናቸው የሚለውን ማወቅ ያስፈልጋል። ስለዚህ ማናቸው የሚለው አውዱን ስንረዳ አላህ ከምን አንፃር ያንን ነገር እንዳስቀመጠው ይገባናል ማለት ነው። አላህ Subhanahu Wa Ta'ala مثلهم ብሎ ነው ያስቀመጠው ማለት ነው። ሱሙን ቡክሙን ዑምዩን የሚለው አጠቃላይ ከርሱ ቀጥሎ እንትን የሚለው አንቀጽ ላይ ነው። አጠቃላይ ከሱረቱል በቀራ አንቀጽ 6 ጀምሮ ስናስቀምጠው إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ለነዛ የካዱ የሆኑ አካላት በእነርሱ ላይ አስጠነቀቃቸውም አላስጠነቀቃቸውም ተመሳሳይ ነው አለ። ተመሳሳይ የሚሆንበትን ምክንያት አላህ ሲገልጽ ምንድነው? ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم አላህ Subhanahu Wa Ta'ala እነዚህ አካላቶች ላይ ልባቸው ላይ አትሞባቸዋል። ለምንድነው ልባቸው ላይ ያተመባቸው? ልባቸው ወደ ሐቅ ነገር የሚመራ አይደለም። ለዛ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው አንድን ወንጀል በሚሰራ ጊዜ ኑክተት في قلبه نكتة سوداء አሉ። በልቡ ላይ አንዲት ጠብታ የሆነች ጥቁር ነገር ጠብ ትላለች አሉ። فإذا أكثر منها ያቺን ነገር በጨመራት ቁጥር ደግሞ ምን ይሆናል? ሙሉ ልቡ ጥቁር ይሆናል። ይሄ ደግሞ ራን ይባላል። መዘጋት ختم የሚባለው ይሄ ነው ማለት። ስለዚህ እነዚህ ሰዎች ከወንጀል ማብዛታቸው የተነሳ አላህን ካለ መፍራታቸው የተነሳ አላህን ከመካዳቸው የተነሳ አላህ ላይ መጥፎን ነገር ከማድረጋቸው የተነሳ አላህ Subhanahu Wa Ta'ala እነዚህ አካላት ላይ ያተመባቸዋል ማለት ነው። እነዚህ ደግሞ ሙናፊቆች ናቸው። አላህና መልእክተኛው ላይ የሚቀልዱ አካላቶች፣ ሙእመናን ላይ የሚቀልዱ የሆኑ አካላቶች፣ አላህን Subhanahu Wa Ta'ala የማይፈሩ አካላቶች፣ ሰዎች ሲያዩዋቸው የሚሰግዱ የሚመስሉ ነገር ግን መስገድ የማይችሉ ወይም ደግሞ በትክክል የማይሰግዱ አካላቶች ናቸው። ለዛ ነው በትክክል ይሄ ሰፋ ተደርጎ ስለነዚህ አካላት የተቀመጠውም በዚህ ደረጃም የተጠቀሱት ማለት ነው። እና ለሐቅ የተዘነበሉ አለመሆናቸውን አላህ እየገለጸ ነው። ልባቸው ላይ እንደዚህ ታተሙባቸዋል እንዲሆነዋልና ምን ሲል ለሐቅ የተዘነበሉ አለመሆናቸውን አላህ Subhanahu Wa Ta'ala ረቡል ዒዛ እየገለጸልን ነው ማለት ነው። እና ማንም አካል ከዛ ማንም ትቀጥያለሽ ማንም አካል ከዛ ንጹህ የሚሆንበት እንትን ያካሄድ የለም። ወንጀል የሰራ እንደሆነ አላህን በትክክል የማይፈራ ከሆነ በትክክል በአላህ Subhanahu Wa Ta'ala ግሳጼ የማይገሰጽ ከሆነ መቀጣቱ የማይቀር ነው የምንለው። ያም የሚሆንበት ምክንያት ደግሞ ምንድነው? አላህ Subhanahu Wa Ta'ala ያዘዘውን ትዕዛዝ አለመታዘዝ፣ የከለከለውን ነገር አለመከልከል ወንጀልን መስራት ልብን ያደርቃል፣ ልብ ላይ እንዲታተም ያደርጋል፣ አይናችን እንዲዘጋ ያደርጋል፣ ሐቅን እንዳንመለከት ያደርጋል፣ ሐቅን እንዳንሰማ ያደርጋል። ለዛ ነው አብዛኛው ዓለም ላይ ያሉ ሰዎችን ብትመለከቷቸው ሐቅን መስማት የማይችሉ ሰዎች ናቸው፣ ሐቅን መመልከት የማይችሉ ሰዎች ናቸው። ያሉበት መጥፎ ነገር እውነት መስሎ ይታያቸዋል። ወንጀል እኮ ነው እየሰሩ ያሉት። እናንተ ስታያቸው ትታዘቧቸዋላችሁ። እነዚህ ሰዎች አያፍሩም እንዴ? አይደብራቸውም እንዴ? እንዴት እንዲያረጋሉ እንዴት እንዲሆናሉ ትላላችሁ። ለነሱ ግን ተመችቷቸዋል። ምክንያቱም ልባቸው ስለተደፈነች ማለት ነው። የተደፈነችው ደግሞ በሚሰሯቸው ወንጀል ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትናንሽ ወንጀሎችን ተጠንቀቀዋል። እና እነዛን ትናንሽ ወንጀሎች የምትጠነቀቁበት ምክንያት እነዛን ወንጀሎች ባበዛቿቸው ቁጥር ምን ይሆኑባቸዋል ብለው ነው ያስቀመጧቸው? ይከብዷቸዋል ብለው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስቀመጡት። ስለዚህ እንዳይከብደን መጠንቀቅ ይኖርብናል። አላህን ልንፈራ ይገባል ማለት ነው። والله اعلم። እሺ የመጨረሻ ደግሞ ማለት ነው ይበቃ ኡስታዝ አንድ ብቻ የምር አጭር ነው ወላሂ አጭር ናት። አንድ ብቻ ኡስታዝ ስለማይገኝ ነው ብዙ ጊዜ። እሺ ሽክራን ነብዩ ሰለላሁ ዐለይሂ ወሰለም ሸፋዓም የሆኑት ለሁሉም እስካሁን ለኖሩት ዓለም ላይ ለኖሩት ህዝቦች ነው ወይስ ለኛ ለተላኩላቸው ህዝቦች ብቻ ነው? ሸፋዓም የሆኑት ለኛ ብቻ ነው ወይስ ለከዚህ ቀደም ብዙ ነብያቶች ተልከዋል ለዛውማ ሁሉ ነው?
ይሄ ነው መጨረሻ። ለዚህ ኡማ ብቻ ነው ወይ ነው ጥያቄሽ አይደለ? አልሰማውኝም። ለዚህ ኡማ ብቻ ነው ወይ ሸፋዓቸው ነው ጥያቄሽ? የነብዩ ሸፋዓ ለዚህ ኡማ ብቻ ነው ወይስ ለሁሉም ኡማ ነው? ከዚህ በፊት አዎ ዓለም ላይ ከዚህ በፊትም ብዙ ነብያቶች መጥተዋል። ኦኬ ከሆነ ጥያቄሽ የነብያችን አጠቃሉ ለሁሉም ነው ሸፋዓም ቢሆኑት ወይስ ለኛ ብቻ ነው? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሸፋዓ ወይም የነብዩ ሰለላሁ ዐለይሂ ወሰለም አማላጅነት እንደ አይነቱና እንደ ዘርፉ የተለያየ ነው። ለእንትና ነው ብለን የምንከፍለው አይደለም። እንደ አይነቱና እንደ ዘርፉ የሚለያየ ነው ማለት ነው። ለአጠቃላይ ለሰው ልጆች በሙሉ ለሙስሊሙ ኡማ የሚሆንበት ሁኔታ አለ። ለእኛ ብቻ ደግሞ ያለንበት ደግሞ አለ ማለት ነው። ይሄንን አንደኛው አልሸፋዓ አልዓዚማ ብለን የምንጠራው አለ፣ ወይም ታላቁ አማላጅነት ተብሎ የሚጠራ ነገር አለ። ይህ አማላጅነት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁሉም የሰው ልጅ የሚያደርጉት ነው፣ ሐታ ለካፊሩም ጭምር ማለት ነው፣ ለሙሽሪኩም ጭምር፣ ለመጁሱም ጭምር። ምን አይነት አማላጅነት ነው ብትሉ ይሄኛው ምንድነው? ወደ የፍርድ ሂደቱ እንዲጀመር የፍርድ ቆይታ ሰዎች በፀሐይ ሰንዘር ቀርባባቸው በሚቀልጡበት ሰዓት ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማላጅነት ነው ፍርዱ እንዲጀመር የሚያደርገው ማለት ነው። ፍርዱ የሚጀመረው በራሱ ሸፋዓተል ኩብራ ወይም አልዓዚማ ብለን የምንጠራው ምንድነው? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍርዱ እንዲጀመር የማድረግ ሸፋዓ ነው። አላህን ለምነው ፍርዱ እንዲጀመር ያደርጋሉ ማለት ነው። ከዚህ አንፃር ከተመለከትነው ለካፊሩም ለመጁሱም ለአጠቃላይ ግለሰቦች በሙሉ የሚሆን ሸፋዓ ነው ብለን ነው የምናስቀምጠው ማለት ነው። ሁለተኛው ሸፋዓ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአጠቃላይ ኡመቶች፣ ለዚህ ኡማ ብቻ አይደለም ለአጠቃላይ ኡመቶች የሚያደርጉት ሸፋዓ ነው። ያ ሸፋዓ ደግሞ ምን ብለን ነው የምንጠራው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገ የቂያማ ቀን የጀነት በርን አንኳኩተው ጀነት የሚያስገቡበት ሸፋዓ ማለት ነው። የጀነት በር የሚከፈተው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነብዩ ጀነትን አንኳኳና ፈአስተእዚን አሉ፣ አስፈቀዳለሁ አሉ። ማነህ ተብዬ ይጠየቃለሁ። ሙሐመድ ነኝ ይላሉ አሉ ሰለላሁ ዐለይሂ ወሰለም። ለከ ኡዚነ አን ነፍተህ፣ ለአንተማ እንድንከፍት ነው የታዘዝነው፣ ለአንተ ነው እንድንከፍት የታዘዝነው ብለው ጀነትን ይከፍታሉ። ስለዚህ ጀነት የሚከፈተው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቆርቆርና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍቃድ ነው። ጀነትን ደግሞ የሚገባው እኔም አንቺም እንደምናውቀው ይሄ ኡማ ብቻ ሳይሆን አጠቃላይ ኡመቶች ጀነት የሚገቡት። ስለዚህ ለነሱ ሁሉ ይሆናል ማለት ነው። ሶስተኛው ሸፋዓ ደግሞ ለዚህ ኡማ ብቻ የሚደረግ ሸፋዓ ነው። በረጅም ሆነ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንገቴን ወደ ላይ ከፍ አደርጋለሁ ፈኢዛ ሰዋዱን ዐዚም፣ ጥቁር የሆነ በጣም ትልቅ እንደ ዳመና የሚመስል ነገር አያለሁ። ረቢ ኡመቲ፣ ጌታዬ ሆይ ይሄ ኡመቴ ነው ወይ ብዬ እጠይቃለሁ አሉ። አይ እነዚህ አንተ ኡመቶች አይደሉም፣ እነዚህ የሙሳ ኡመቶች ናቸው። የሆነ ሌላም ጥቁር ይመጣል፣ አይ ይሄ የእንትን ኡማ ነው። ሌላም ይባላል፣ አይ ይሄ የእንትን ኡማ ነው ይባላል። መጨረሻ ላይ በጣም ከሁሉም በላይ የገዘፈ የሆነ ትልቅ ጥቁር የሆነ ነገር አያለሁ አሉ። ከዛ ይሄስ ምንድን ነው ሲባል ይሄ ነው ያንተ ኡማ እባላለሁ። ሚንሁም 70,000 يدخلون الجنة بلا حساب ولا سابق عذاب፣ ከነርሱ መካከል 70 ሺዎቹ ያለምንም ቅጣት ያለምንም ጥያቄ ጀነት የሚገቡ ናቸው ባላለው ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ከዛ በኋላ ሰዎች ጀነት ከገቡ በኋላ ገሃነም ከገቡ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገሃነም ሰዎች የገቡ ኡመቶች ገሃነም ገብተዋል ብለው አላህ Subhanahu Wa Ta'ala ዘንድ ሱጁድ ያደርጋሉ። فاحمدوا بحميد لم احمده من قبل، ከዚህ በፊት አላህን ባላመሰግንኩበት መንገድ፣ ከዚህ በፊት አላህን ባላጠራውበት መንገድ አጠራዋለሁ። አላህ እዛ ያሳውቃቸውና ከዚህ በፊት ኢስቲግፋር አድርጎበት በማያውቁበት መንገድ ለአላህ ኢስቲግፋር ያደርጋሉ ማለት ነው። ከዛ